ሰላም፣ ይህ የዲጂታል ኮንተንት ዲቨሎፕመንት ሶስተኛ ቪዲዮ ሲሆን በዚህ ቪዲዮ ኦልሬዲ ክሬት ያደረግነውን ኮርስ ስትራክቸር የምናስይዝበት ይሆናል። ይህ ማለት ኮርሳችን ላይ ወይም ኮርስ አውትላይናችን ላይ ያሉትን ቻፕተሮች፣ ቶፒኮች ወደ ሲስተሙ ማፕ የምናደርግበት ይሆናል። ስለዚህ እንደዛ ለማድረግ ወደ ዌብሳይታችን እንገባና አካውንታችን ሎጊን እናደርጋለን። ከዛ በኋላ ኮርሳችን ይመጣልናል። አንድ የኮርሱን ክሊክ በምናደርግበት ሰዓት ኮርስ አውትላይን የሚል ይመጣልናል። ስለዚህ እዚህ ጋር ገብተን ነው ዲፋይን የምናደርገው። ለምሳሌ እንደ ኤግዛምፕል ሳሳያችሁ እዚህ ጋር ዲፋይን ወይም ክሬት የማድረገው ኮርስ ቤዚክ ፕሮግራሚንግ ነው። ቤዚክ ኮምፒውተር ፕሮግራሚንግ በኮርስ አውትላይኑ መሰረት አጠቃላይ 4 ቻፕተሮች አሉት። ስለዚህ እነዚህን ቻፕተሮች ኮርስ አውትላይን ላይ ያለውን ቻፕተር ወደ ለርኒንግ ማኔጅመንት ሲስተሙ ማፕስ አድርገው ኤቭሪ ቻፕተር ኦን ዘ ኮርስ አውትላይን ዊል ቢ ማፕድ ቱ ሴክሽን ኦን ዘ ለርኒንግ ማኔጅመንት ሲስተም። ሶ በኮርስ አውትላይን መሰረት 4 ቻፕተሮች አሉኝ። ስለዚህ ለርኒንግ ማኔጅመንት ሲስተሙ ላይ 4 ሴክሽን ይኖረኛል። ስለዚህ ቻፕተር 1 which is section 1 ታች ወርድና ቻፕተር 2 which is section 2 ቻፕተር 3 section 3 ቻፕተር 4 section 4። ስለዚህ as a good digital content development practice እነዚህን ሴክሽን ብለን መተው የለብንም። appropriate name ልንሰጣቸው ይገባል። ስም በምንሰጥበት ሰዓት ኮንሲስተንሲ ያስፈልጋል። ቻፕተር 1 ቻፕተር 2 ቻፕተር 3 እያልን መሄድ ከሆነ ሁሉንም በዛ መልኩ መሄድ አለብን። የሆነ ቦታ ላይ ግን ቻፕተር 1 ቻፕተር 2 ብለን የሆነ ፖይንት ላይ ደግሞ ሞጁል 3 ብንል ኢንኮንሲስተንሲ ይፈጥራልና ኔሚንጎችን በዚህ መልኩ ሴት ማድረግ አለብን። ሶ ኦልሬዲ ሴክሽኑን ክሬት ካደረግን በኋላ አፕሮፕሪየት ስም ለመስጠት ከሴክሽኑ ስትሬት እንሄድና እችን የፔንስል ምልክት ክሊክ በማድረግ ሪኔም እናደርገዋለን። ሶ ቻፕተር አሁንም በዚህ መልኩ ሚኒንግፉል በሆነ መልኩ ሴት ማድረግ አለብን። the same is true for chapter 2 ቻፕተር 2ንም በዚህ መልኩ ሪኔም እናደርጋለን። ቻፕተር 3 በዚህ መልኩ ሪኔም እናደርጋለን። and then ቻፕተር 4 በዚህ መልኩ ሪኔም እናደርጋለን። ለምሳሌ ድንገት ተሳስቼ አዲስ ሴክሽን ክሬት ባደረግ አዲስ ቻፕተር የሌለኝ ቻፕተር ከሆነ በቀላሉ እዚህ ጋር መጠን ዲሊት ማድረግ አለብን። በተቻለ መጠን ዲሊት በምናደርግበት ሰዓት ካጠፋን በኋላ መልሰን ሪከቨር ማድረግ ስለማንችል እዚህ ሴክሽን ወይም ቻፕተር ስር ያሉት ኮንተንቶች በሙሉ ስለሚጠፉ ጥንቃቄ ማድረግ መቻል አለብን። ስለዚህ በኮርስ አውትላይን መሰረት 4 ቻፕተር አለኝ። 4ቱ ቻፕተሮች ወደ 4 ሴክሽን ማፕ አድርገን ጨርሰናል። ሌላኛው ኢምፖርታንት ፖይንት በየቻፕተሩ ያሉ ቤዚክ ቶፒኮችን እንዴት እንቀይራቸዋለን ነው። ለምሳሌ እዚህ ጋር እንደምታዩት ቻፕተር 1 ላይ እነዚህ ቤዚክ የሆኑ ቶፒኮች አሉ። ስለዚህ ቶፒክ ኢን ዘ ኮርስ አውትላይን ዊል ቢ ማፕድ ቱ ሳብ ሴክሽን ኦን ዘ ለርኒንግ ማኔጅመንት ሲስተም። ስለዚህ እነዚህን ቶፒኮች ቀጥታ ወደ ለርኒንግ ማኔጅመንት ሲስተሙ ሳብ ሴክሽን እቀይራቸዋለሁ። ስለዚህ ቻፕተር 1 ላይ ሄድና አንድ ሳብ ሴክሽን አለኝ። የመጀመሪያው ሳብ ሴክሽን ወይንም ቶፒኬ ስሙ ይሄን ይመስላል። ሶ ቡሌት ምናምን አያስፈልገንም። ሶ ሁለተኛው ሳብ ሴክሽን ይኖረኛል እስካ like this again we don't need bullet and then ሶስተኛ ሳብ ሴክሽን። ስለዚህ በየቻፕተሩ ምን ያክል ቶፒኮች አሉ የሚለውን እንወስድና በቶፒኮቹ ብዛት ሳብ ሴክሽኖችን ክሬት እናደርጋለን። ሶ ቻፕተር 1 ላይ 3 ሳብ ሴክሽን አለኝ ወይም 3 ቶፒኮች አሉኝ። እነዚህ ቶፒኮች ወደ ለርኒንግ ማኔጅመንት ሲስተሙ ሳብ ሴክሽን ማፕ ይደረጋሉ። እስካሁን የሰራሁት ስራ ምን ይመስላል የሚለውን ነገር ለማየት ከፈለኩ እዚህ ጋር መጣና ቪው ላይቭ የሚለውን ክሊክ አድርጋለሁ። የሰራሁትን ስራ በዚህ መልኩ ላይቭ ያሳየኛል። ለምሳሌ የመጀመሪያው ቻፕተር 1 ዳታ ሪፕሬዘንቴሽን ነው። በውስጡ 3 ቶፒኮች አሉት። እነዚህ 3 ቶፒኮች በዚህ መልኩ አፒር ያደርጋሉ። ስለዚህ ኦቨርኦል ይሄን ይመስላል። ሌሎች ለምሳሌ ቻፕተር 2 ላይ ቶፒኮች ካሉኝ
ኢንትሮዳክሽን ቱ ፕሮግራሚንግ የሚል ቻፕተር 2 አለኝ። ሶ ኢንትሮዳክሽን ቱ ፕሮግራሚንግ ላይ አስዩም 2 ቶፒኮች አሉ ብዬ ባስብ 2 ጊዜ ሳብሴክሽኖችን ክሬት አድርጋለሁ፣ 2 ሳብሴክሽን። ስለዚህ እነዚህን ሳብሴክሽኖች ሚኒንግፉል የሆነ ስም ልሰጣቸው ይገባል። ስለዚህ እዚህ ጋር ሪኔም አድርግና ለሁለተኛው ቻፕተር ቶፒክ የመጀመሪያው ሳብሴክሽን ሰጣለሁ፣ ሁለተኛውን ሳብሴክሽንም በዚህ መልኩ አፕሮፕሪየት የሆነ ስም እሰጠዋለሁ። ሶ እዚህ ጋር መጠን እንደገና ሪፍሬሽ በምናደርግበት ሰዓት ሲስተሙ ሁለቱን ቻፕተሮች ያሳየኛል። ቻፕተሮችን ለምንድነው ሁለቱን እያሳየኛለሁ? በውስጣቸው ሳብሴክሽን ወይንም ቶፒክ ስላላቸው ነው። እዚህ ጋር እንደምታዩት ቻፕተር 4 እና ቻፕተር 3 እና ቻፕተር 4 በውስጣቸው ሳብሴክሽን ስለሌላቸው ለፕሪቪው አይመጡም። ስለዚህ ሳብሴክሽን አፕላይ ስናደርግ ፕሪቪው ላይ አፒር የሚያደርጉ ይሆናል። ሶ በዚህ መሰረት የሁሉንም ቻፕተሮች ሳብሴክሽን ክሬት እናደርግ። ሶ በዚህ መልኩ ካሪክለሙ ወይም ኮርስ አውትላይኑ በሚያዘን መሰረት ቻፕተሮችን እና ቶፒኮችን በሴክሽን እና በሳብሴክሽን በዚህ መልኩ ዲፋይን አድርገን ላይአውታቸውን በዚህ መልኩ እናያለን። እዚህ ጋር እንደምታዩት አራቱም ቻፕተሮች መጥተዋል፣ ምክንያቱም በስራቸው ሳብሴክሽኖች ስላሏቸው። ሶ በዚህ መልኩ የኮርሱን ስትራክቸር ዲዛይን የምናደርግ ይሆናል። ኤቭሪ ቻፕተር ኦን ዮር ኮርስ አውትላይን will be mapped to section on the learning management system. Every topic on your course outline will be mapped to subsection on the learning management system. ከዛ በኋላ ግን እያንዳንዱን ሳብሴክሽኖች ጋር ከሄድን በኋላ ዳታ ሪፕሬዘንቴሽን የሚለውን ሳብሴክሽን ወይም ሳብ ቶፒክ ኤክስፕሌን ለማድረግ ኮንተንቶችን አስገባለሁ። ለምሳሌ ይህንን ዳታ ሪፕሬዘንቴሽንን ተማሪዎቹ እንዲያውቁት የምፈልጋቸውን ቤዚክ የሆኑ ኮንሴፕቶች ዩኒቶችን ክሬት በማድረግ አስፈላጊ የሆኑ ኮምፖኔንቶችን ቪዲዮ፣ ቴክስት፣ ኢሜጅ አሰስመንቶችን በማዘጋጀት አክቹዋል የሆነውን ኮንተንት ዩኒት ላይ ዲቨሎፕ የምናደርግ ይሆናል። እሱን በሚቀጥለው ቪዲዮ እናያለን። አመሰግናለሁ።